ከዛሬ በኋላ የማትፈልገው ላይ ማሰብ አቁም። ሐሳብህን ከማትፈልገው ላይ አንሳና ወደ ምን አድርገው? ወደምትፈልገው። የምፈልገው ሐሳብ ይህ ነው። ዛሬ የምፈልገው ሐሳብ አይነት ውጤት በህይወቴ ላይኖር ይችላል። የምፈልገውን ሐሳብ እንዴት አድርጌ ወደ ቁስ፣ ወደ ተግባር፣ ወደ ሰው፣ ወደ ድርጊት እንደምቀይረው ላላውቅ እችላለሁ። ፍላጎቴ ይሄ ነው፣ ፈጣሪ ይረዳኛል። አለቀ። ማንም ላይ አትደገፉ። ሐሳቡን የሰጣችሁ ፈጣሪ ሪሶርሱን ያመጣል። ብቃት አለው። በግልጽ የምንፈልገው ላይ እናተኩር። በየቀኑ ማታ ማታ ከመተኛታችሁ በፊት ድሪም ቦርዳችሁን ፊት ለፊት አድርጉና መሻቴ ይሄ ነው ፈጣሪ አንተ ስለምትችል የሰጠኸኝ ፍላጎትም ያንተ ስለሆነ ስለካው ባንተ ፊት ንጹህ ነው። ስለዚህ እዚህ ጋር መድረስ እፈልጋለሁ። ሐሳቤ ከዛ ውስጥ ይሆናል። ስለዚህ እዛ ውስጥ ገብታችሁ ዋኝታችሁ ውጡ ማለት ምናልባት የምትፈልጉት ነገር ትዳር ነው። በትዳር ውስጥ ገብታችሁ መኖር የምትፈልጉትን ህይወት፣ የፍቅር፣ የሰላም፣ የጤና፣ የበረከት ፈጣሪ የሚከብርበትን ትዳር በምን መገለጫ እንዳለው ውስጣችሁ እናንተ ታውቃላችሁ። ያንን እዩ። የምትፈልጉት ቤት ነው፣ እዛ ቤት ውስጥ ገብታችሁ። የምትፈልጉት የእርዳታ ድርጅት ነው፣ በዛ ውስጥ ገብታችሁ። የምትፈልጉት መስጊድ መገንባት ነው፣ ቤተክርስቲያን መስራት ነው፣ በዛ ውስጥ ገብታችሁ። እንደሰራ እንዳደረጋችሁ አድርጋችሁ ተመስገን፣ እንዲህ ስላሳሰብከኝ አመሰግናለሁ ብላችሁ ተኙ። በየቀኑ ውጤት ይመጣል። ተአምር ነው የፈጣሪ አሰራር። ውጤቱ ይመጣል። ለዚህ ነው ሳያዩ የሚያምኑ የሚል ቃል ያለው። ባይናችሁ ስታይ እኮ የለም ማስረጃ የለም መረጃ የለም። ነገር ግን ወደ ውስጥ ገብታችሁ እሱ ይችላል ብላችሁ ሳታዩ በፊት እመኑ። ፍንጭ አይታችሁ ብታምኑ ጣዖት ማለት እሱ ነው። ፍንጩን ነው ያመናችሁት ፈጣሪን ሳይሆን። ዕውቀት ስላለኝ ይሄን መስራት እችላለሁ ካላችሁ የተደገፋችሁት ዕውቀታችሁን። ጉልበት ስላለኝ ይሄን ሰራለሁ ብትሉ የተደገፋችሁት ጉልበታችሁን። አጎቴ ባለስልጣን ስለሆነ እንዲህ ማድረግ እችላለሁ ካላችሁ የተደገፋችሁት ስልጣን ነው። ጣዖት ማለት ይሄ ምንም የለኝ የምደገፍበት ካለም በዚህ አይደለም የምትደገፉ ባንተ ነው። ይሄን የሰጠኸኝን ሐሳብ በውስጥ ያስቀምጬ በየለቱ በውስጡ መላለሳለሁ። ስለሱ አወራለሁ፣ ስለሱ አስባለሁ፣ ስለሱ እናገራለሁ፣ ስለሱ አጠናለሁ፣ ስለሱ አነባለሁ፣ ስለሱ የማቃቸውን ኦፖርቹኒቲዎች ሁሉ ሰራለሁ። ማስረጃ የለኝም በእኔ በኩል ጉልበቱ፣ አቅሙ፣ ገንዘቡ የለኝም። ነገር ግን ፍቅሩ፣ ሰላሙ፣ ጤናውን ይዤ ግጥም አድርጌ እሰራለሁ። ከዛ ደርሳለሁ። ይሄ መሳሪያ ነው፣ የፈጣሪ መገልገያ ነው። ስትደርሱ አትኩሩበት። ስትደርሱ ደርሳችሁም ያው ናችሁ። ከፍ የሚያረጋችሁ አንዳችሁ ውጤት የለም፣ ዝቅ የሚያረጋችሁ አንዳችሁ ማጣት የለም። ሁልጊዜ ከፍ የሚለው የፈጣሪ ስም ብቻ እንዲሆን አድርጎ መኖር አለቀ። በዛ ውስጥ ተመስገን። እኔ ቤቴ ስገባ በየቀኑ እንደ አዲስ ነው። ላለፉት 8 ዓመታት ቤቴ ስገባና መኝታ ቤቴን ሳይ እንደ አዲስ በየቀኑ በቃ እዚህ ውስጥ አኖርከን ማለት ነው። ተመስገን። ለ8 ዓመት ይባላል። አዎ ለምን ካላልኩ ማማረር ጀምራለሁ። እንትና ቤቴ እጄ ሲመጣ ጠበብ ይልብኛል። እኔ ግልጽ ነው። እዚህ ውስጥ እያኖርከኝ ነው። ተመስገን። ላለው ይጨምርለታል። እውነት አስብ። ምስጋና ላለው የሚያመሰግንበት ሌላ ነገር ይጨምርለታል። ምሬት ላለው የሚያማርርበት ሌላ ነገር ይጨምርለታል። ግጭት በህሊናው ላለው የሚጋጩ ሰዎች ይጨምሩለታል። እጥረት በህሊናው ላለው በኪስ ውስጥ እጥረት ይጨምርላቸዋል። ላለው ስለሚጨምር በህሊናችን ውስጥ ያለንን ነገር ማስተካከል እንድንችል የምንፈልገውን በጎ ነገር ብቻ በግልጽ እናስቀምጥ። በየቀኑ በህሊናችን እየገባን እንውጣ። ፊት ለፊት ላይ እንስቀል። መኝታ ቤቴ ይሄ ያለ አሁን ያወራችሁ በህሊናዬ ያያየሁት መኝታ በየአመቱ ቀይሯል። ሲሳካ ጎሽ ይሄ ቲክ 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 ተደርጓል። ደግሞ ሌላ በየአመቱ እንደ ሜኑ ማለት ነው። እንግዲህ ዘንድሮስ ምን ታሳስበን ይሆን? ጭንቅላት የተሰጠው ፈጣሪ ነው። በነገራችን ላይ ሰጠን for your information breaking news። ህሊና የሰይጣን አይደለም፣ እግዚአብሔር ስራ ነው። በዛ ውስጥ መሻት ያስቀምጣል። በጎ መሻት የፈጣሪ ስራ ነው። ያችን በጎ መሻት ሰጪውን አምኖ ወደ ቁስ እንዲቀየር ማድረግ ያንተ ኃላፊነት። መክሊትን ማብዛት ማለት ያ ነው። በወጥነት ስለ ፍላጎትህ ብቻ አስብ። ከፍላጎትህ ውጪ እንቅፋት ይገጥማል። ከፍላጎት ውጪ የሆኑ ውጤቶች በህይወት ይገጥማል። ሲገጥምህን ያልረባም አትበል። ድሮ የነበሩ ፕሮግራሚንጎችም እኮ ይሰራሉ ወጥተው እስኪያልቁ ድረስ ሰብኮንሺየስ ማይንዳችን። ማታ ልንተኛ ስንል አልፋ ስቴት ውስጥ ስንሆን ፊልተሩ በማይሰራበት ጊዜ ያም ማለት ማጣሪያው በማይሰራበት ጊዜ ቀጥታ የገባውን ሁሉ እውነት ነው ብሎ ህሊናችን በሚቀበልበት ሰዓት ሊሰለች ይችላል ስራው፣ ሊደክም ይችላል እንስራው፣ ሊያመን ይችላል እንስራው። ከዛ
በወጥነት ሰብኮንሺየስ ማይንዳችን ውስጥ ይሄ ሐሳብ ሲደጋገም ስሜት ሲደጋገም አዲስ ጥያቄ ቅድም ስትጠየቁ ስለ ህይወት ምን ታስባለህ ሲባል ውጤቱ እስኪቀየር ድረስ አሉታዊ ሳይሆን አሁን ስለ ህይወት ማስበው ነው ተስፋ ነው መትረፍረፍ ነው ስለ ህይወት ማስበው ነው ስጦታ መሆኗን ነው የሚል መልስ እስኪሆን ከልባችሁ የውሸት አይደለም በጭንቅላታችሁ ከልባችሁ በስሜት እንደዛ የመሻታችሁ አይነት እስኪሆን ድረስ ይሄን ማታ ስሩ ጧትም እንደነቃችሁ ለምን እንደነቃን ወደ ሌላ ጉዳይ እንሄዳለን እንደነቃን ወዲያው እንቅልፋችን በደንብ እንትን ሳንል ማለት ነው ወዲያው ወደ ምስጋና ስለ እያንዳንዱ የሰውነት ክፍላችን ማመስገን ስለ ጣት ያመሰግናለሁ ስለ ጥፍሬ ያመሰግናለሁ ስለ አየሩ ያመሰግናለሁ ስለ ቤተሰብ ያመሰግናለሁ ዋው ለመጀመሪያ ጊዜ ዛሬ ነቃን ዛሬ ባይዘው ወይ ቅዳሜ ለመጀመሪያ ጊዜ ነው አይደል በህይወታችን የነቃን ዛሬ ከትላንት ወዲያ ነቅተሽ ታውቂያለሽ አታውቅም አይደል ነቅተህ ታውቃለህ አታውቅም ለመጀመሪያ ጊዜ ግን ለምደነዋል ጧት መነሳት ስለዚህ ያው እንደ ትላንቱ እንግዲህ ተነስተናል ይባላል ነውር ነው አይደለም ዛሬ ስንት ነው ዛሬ በካላንደር ላይ ለመጀመሪያ ጊዜ ነው የነቃን እያንዳንዷን ቀን ለመጀመሪያ ጊዜ ማታም ወደ አልጋችን ስንሄድ ለመጀመሪያ ጊዜ ነው እድሉ ተሰጥቶን ወደ አልጋችን የምንሄደው ለምን እስከ አልጋ ድረስ ያልደረሰው አለ ስለዚህ በምስጋና ውስጥ ስንኖር ይሄ ሰው አለው ተብሎ ምን ይሆናል ኢነርጂያችን እንዳለ ፖዚቲቭ ስለሆነ ያለው ነገር ነው የሚጨመርልን ማለት ነው ማጣት የሚባል ቀስ በቀስ አንድ አመት እስኪ እንደዚህ ስሩ ከአንድ አመት በኋላ ህይወታችሁ ተረት በሚመስል መልኩ ለዘላለም አብሮ በሰላም ኖሩ የሚባል ነገር ታውቃላችሁ ተረት እስኪመስል ድረስ በእውነት ነው ማውራችሁ ይገርማል ችሎት እቺን ለመለወጥ ግን ብዙ ሰው ያስብበታል ቆይ ይሄ ነገር ክፉ ሊሆን ይችላል ይሄ ነገር ሃይማኖት ሊሆን ይችላል ጥሩ ማሰብ ምን ሊሆን ይችላል ሃይማኖት ሊሆን ይችላል ብሎ በጥንቃቄ ክፉ ነገር እያሰበ ይቀጥላል ፌስ ዘ ሚውዚክ መንገዱ ከተመቸ ሂድ ቀጥል ከተሳካልህ በዛ መንገድ ሂድ ቀና የሆነው በጎ የሆነው መልካም የሆነው የፈጣሪ የሆነው እያሰብክ ዘወትር ስለሱ ቃል እያወጣ ተናገር ሲባል መፍራት ከዚህ በላይ ሰይጣን የለም ነው ስለዚህ ፎከስ ኦን ዋት ዩ ዋንት ኮንሲስተንትሊ በወጥነት እናተኩር በየቀኑ ማታ በመናባችን እኔ በየቀኑ ምን እናድርግ የምንፈልገውን ጽሁፍ እንጻፍ ማታ የመጻፍ ልምምድ ያላችሁ ካላችሁ ፍላጎታችሁን ጻፉ ዛሬ እንትና የሰራችን ስራ ብሎ ከመጻፍ ሶሻል ሚዲያ ላይ ገብቶ የሰው ስድድብ ከማየት ሶሻል ሚዲያ አትዩ ልትተኙ 1 ሰዓት ሲቀራችሁ 4 ሰዓት የምትተኙ ሰዎች ከ3 ሰዓት ጀምሮ ኤሌክትሮኒክ ሚዲያ አትዩ ምንም ነገር ቢሆን አትዩ ከራሳችሁ ጋር መጸለይ ትችላላችሁ በጎ የሆኑ የሃይማኖት መጽሐፍት አሉ ማንበብ ትችላላችሁ በጎ የሆኑ ምለው በመክንያት ነው ዘንድሮ ማይታተም ነገር ስለሌለ ማለት ያው ቅዱስ ቁርአን ሊሆን ይችላል መጽሐፍ ቅዱስ ሊሆን ይችላል እሱን አንብቡ ትሁት ያደርጋችኋል መልካም ያደርጋችኋል ፈጣሪን ያወቀ ሰው እንድትሆኑ ያደርጋችኋል በራሳችሁ ግብዝ እንዳትሆኑ ያደርጋችኋል ለማንበብ ከባድ አይደለም ሶሻል ሚዲያ ለመገርጎር 3 ሰዓት ከማጥፋት 15 እና 20 ደቂቃ መንፈሳዊ ነገር ያነበቡ መቆየት ማንነታችሁ እየተገነባ ይቆያል በጎ ይሆናል ከመጥፎ ነገር የራቀን ሰዎች መሆን እንችላለን ስለዚህ ኮንሲስተንትሊ የምንፈልገው ነገር ላይ እናተኩር በወጥነት የምንፈልገውን በሐሳባችን እና በጽሁፍ እንጻፈው ከዛ ስትተኙ ሪከርድ አድርጉና ይሄን የጻፋችሁትን የምትፈልጉትን ፍላጎት አሁን ላይ እንደሆነላችሁ አርጋችሁ ይሆንልኛል ነገ ሳይሆን እንዲህ ስላሳሰብከኝ አመሰግናለሁ እንዲህ አይነት ህይወት የመኖር ሐሳብ ስሜት በውስጤ ስለሰጠኝ አመሰግናለሁ ብላችሁ ሐሳቡን ማመስገን ይቻላል ሐሳቡን ሲያመሰግን በቁስ መልክ ይጨመርለታል ያንን አድርጋችሁ በኦዲዮ ሪከርድ እኔ ለሊቱ ሙሉ እንደሱ ያዳመጥኩ ነው ማድራው ስለዚህ ሪከርድ አድርጎ ያንን ክፈቱት ማታ ሉፕ ላይ አርጋችሁ ለሊቱን ሙሉ ለምንድን ነው ለሊት አሁን ያላችሁበት ቤታ ስቴት ነው ቤታ ስቴት የምንለው ፕሮግራም ማትደረጉበት ስቴት ነው ፊልተሩ በደንብ ይሰራል ማታ ልትተኙ ስትሉ አልፋ ስቴት ውስጥ ነው የምትሆነው ክፍት ነው የሚሆነው ከዛ በኋላ ልክ እንቅልፍ ሲወስዳችሁም እንደዚሁ ቴታ ስቴት ነው ክፍት ነው ቴታ ስቴት የምንለው ሪም ስቴት ይባላል ወይም ራፒድ አይ ሙቭመንት ስቴት ለሊት ውስጥ ምናልባት 8 ሰዓት ብትተኙ 1 እና 2 ሰዓቱን ያክል ሪም ስቴት ውስጥ ነው የምትሆኑት ሪም ስቴት ውስጥ በሆናችሁ ጊዜ ደግሞ ቴታ ስቴት አይደለ ቴታ ስቴት ፕሮግራሚንግ ስቴት ነው ሰብኮንሺየስ ማይንድ ፕሮግራም ይደረጋል ስለዚህ ተኝታችሁም ሰብኮንሺየስ ማይንዳችሁን ተቀልባላችሁ ማለት ነው ቴሌቪዥን እየተሰማ ሬዲዮ እየተሰማ የምትተኙ ሰዎች ያ የሚነገረው ነገር በብዛት አሉታዊ ነው ሊሆን የሚችለው will be program ሰዎች አጠገባችሁ ቁጭ ብለው ያወሩ የምትተኙ ሰዎች የሚያወሩት ሐሜት ከሆነ አለቃ ስትነሱ በሐሜቱ ሞቲቬትድ ሆናችሁ ነው የምትነሱት ስለዚህ ህሊና እንደዚህ ነው የሚሰራው በነገራችን ብታምኑ ባታምኑ እንዲህ ነው የሚሰራው ካላመናችሁ ማንበብ ነው ማወቅ ነው መጠየቅ ነው
ወይም ገብቶ መማር ነው። ሳይኮሎጂ ዲፓርትመንት ግቡና ህሊና እንዴት እንደሚሰራ ተማሩ። እንዲህ ነው ፕሮግራም የሚሆነው። ስለዚህ እኔም መቀየር ያለብኝን ልቀይር፣ መጠንቀቅ ያለብኝን ልጠንቀቅ ብለን ቼንጅ ማድረግ ያለብንን ነገር ነው። ሃቢቹዋል አክሽን በየቀኑ ከሐሳባችሁ ጋር የሚሄድ ተግባር ውስጥ ግቡ። ልምምድ ውስጥ ማለት ነው። የምትፈልጉትን ውጤት የሚያመጣ ተግባር ውስጥ ተነሱ። ህሊና ውስጥ ወደምንፈልገው ገብተን ከህሊና ውጪ ወደማንፈልገው እየሰራን አራምባና ቆቦ መሆን አይቻልም። ህሊና ውስጥ ያለውን ነገር የሚደግፍ አንዳንድ ተግባር ስሩ በየቀኑ። በቀን ብዙ አትስሩ። ስፖርት ከሆነ በቀን 1 ሰዓት ከምትሰሩ ጀማሪ ከሆናችሁ 1 ደቂቃ ስፖርት ስሩ። 1 ደቂቃ ዱብ ዱብ በሉና አለቀ። በዛችሁ ሰዓት በዛችሁ ቀን ሁልጊዜ በዛው ቦታ ሁልጊዜ በየቀኑ ስታደርጉ ሰውነት ይለምደዋል። ሲለምድ ከዛ ቁጥሩን፣ ሰዓቱን፣ ደቂቃውን፣ መጠኑን፣ ኪሎውን መጨመር ትችላላችሁ። ሌሎችንም ነገሮች እንደዚህ ተግባር ውስጥ ዘሎ ከመግባት በፊት ልምምድ መጀመር፣ ጥቂት ማለማመድ። ግልጽ ነው። ጥቂት በየቀኑ ለ2 ወር አንድ ሰው ለ2 ደቂቃ ለ1 ደቂቃ በተመሳሳይ ጊዜና ቦታ አንድ ተግባር ቢሰራ ከዛ በኋላ ሱሱ ይሆናል፣ ልምምድ ይሆናል። የስኬት ለፍላጎታችሁ የሚያበቃን ልምምድ ለማድረግ መጽሐፍ ማንበብ ከሆነ ያችን ለማንበብ 1 ደቂቃ ብቻ በየቀኑ በተመሳሳይ ሰዓት ላይ አንብቡ። ያቺ ሰዓት ስትደርስ አንብቡ። ከዛ ወዲያ ሱሳችሁ ልምምዳችሁ ይሆናል ማለት ነው። ይህን በማድረግ ሜንታል ትራንስፎርሜሽን ማምጣት እንችላለን ማለት ነው። ሰው ሜንታሊ ትራንስፎርም ካደረገ ራሱ ብቻ አይደለም የሚቀየረው፣ የሚያዩት ሰዎች ይቀየራሉ። እንትናን እንኳን አታያትም እንዲያርጋ እንኳን እኮ ተቀይራለች፣ እኔም ደግሞ ላድርግ። ስለዚህ ለብቻችን አይደለም የምንለወጠው። ራሳችን ላይ ስንሰራ ቤተሰብን፣ ዘመድን፣ ጎረቤትን፣ ጓደኛን፣ ሀገርን መቀየር እንችላለን። ስለዚህ ሀገር እንዲቀየር የምትፈልጉ ሰዎች ሀገር በምርጫ ካርድ አይቀየርም። ተስፋ አድርገን ብዙ ምርጫዎች አድርገን ሀገር እንዲቀየር ትፈልጋለህ? አንተ ተቀየርላት ለሀገር። ከዛስ የሚያዩ 3-4 ሰዎች ይቀየራሉ። አለቀ። ይህ ሰልፊሽነት አይደለም፣ ከራስ ይጀምራል። አንተ ሳትቀየር እንዲህ ቢደረግ እኮ ጥሩ ነው ብትል እኛ ምንድነን? የፈረንጅ አይጥነን? ያንተ መለማመጃ ራስ ላይ መስራት። ስለዚህ ይሄን ማውራችሁ ነገር እኔ ለገንዘብ ሰርቻለሁ፣ ለቤተሰብ ሰርቻለሁ፣ ለትዳሬ ሰርቻለሁ፣ ለጤናዬ ሰርቻለሁ፣ ለሀብት ንብረት ለማፍራት ሰርቻለሁ። ስፒሪቹዋሊ የማቃተን ትንሽ ነገር ለመተግበር የሚቸግረኝን ነገር ለማሻሻል ሰርቻለሁ። ትንሽ ይሻሻልበታል። አለቀ። ጥሩ ነው ወይ ያለውበት ሁኔታ? ከራሴ ትላንት ጋር ሲወዳደር ከብዙዎች ጋር ሲወዳደር ተራ ነኝ፣ ከራሴ ትላንት ጋር ጥሩ ነኝ። ስለዚህ ባካችሁ ይበጃል እያልኩ የምናገረው እኔ ላይ ስለሰራ አይጥ ላይ ከሰራ ሰው ላይ የሚሰራ ይመስለኛል። መሞከሪያ አይጥ ስለሆነ